ማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ አንድ መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ ሁለት መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። መቼም ወደ ሁለተኛው ርዕሳችን እንሄዳለን። እንደ ኒውስም እንደ አጠር ያለ አስተያየቶችም የምንሰጥበት ፓርት ነው። የጌታቸው ረዳ ማሳሰቢያ አንዱ የምናነሳው ነው። ጌታቸው ረዳ እንደ ማስጠንቀቂያ የሚመስል ነገር አስተላልፏል። የዶክተር ቴዎድሮስ አድሃኖም ክሊሼ ያልነው ክሊሼውን እናነሳለን። እንዲሁም የዘመነ ካሴ የጽምዶ ፕሬዝዳንት መሆኑንም አያይዘን እናነሳለን። ጌታቸው ረዳ ማስጠንቀቂያ ያዘል ነገር አቅርቧል። ከሞላ ጎደል ይሄ ማስጠንቀቂያና ምክር ሐሳብ ለኢትዮጵያ መንግስትና ለዓለም አቀፍ ተቋማት ነው። እንደ ምክር ሐሳብ ያቀረበው ለሁለቱ ነው። በአንድ በኩል ለኢትዮጵያ መንግስትም ያቀረበው ነገር አለ እንደ መንግስት፣ ሁለተኛ ደግሞ ለዓለም አቀፍ ተቋማት ያቀረበው ነገር አለ ጌታቸው ረዳ። እኔ ይዘቶቹን 4-5 ቁም ነገሮች አድርጌ አስቀምጫቸዋለሁ። ዋና ዋና ብዬም ላይ የራሴ ነኝ 4-5 ያልኩት እነሱን አነሳላችሁና አስተያየቶቼን በዛው ጨምራለሁ። ጌታቸው ረዳ በቅድሚያ የሚለን ነገር ምንድነው? የህወሓት አመራሮች ወይም እሱ እዛ ሃርድኮር የሚላቸው ለበርካታ ዓመታት ጥምረት ወይም የጽምዶ የሚባለውን አልተፈጠረም የለም ሲሉ ኖረው አሁን ግን በገሃድ አመኑ ይላል። የዚህ የጽምዶ ኤግዚስት ማድረግ የፓርቲ በህወሓትና በሻዕቢያ መካከል ያለው የህዝብ ለህዝብ የሚባለው ሐሰት እንደሆነ ጽምዶ በህወሓትና በሻዕቢያ መካከል እንደሆነ አንዱ ያነሳል። ብዙ ጊዜ ሲክዱ የነበረውን አሁን አምነዋል ነው የሚለው። ሁለተኛ የህወሓት አክራሪ መሪዎች በይፋ ከዚህ በኋላ ሰላማዊ መፍትሄ የለም በማለት ብቸኛው መፍትሄ በኃይል ወይም በጉልበት ነው ብለው አውጀዋል ነው እያለ ያለው። ሁለተኛ ባጭሩ ምንድነው? ዶክተር ደብረጽዮን ወይም የህወሓት ሊቀመንበር አሁን ትግራይ ያለው በኮቴሽን ህወሓት መቼ ለታወቶ በግልጽ ተናግረዋል። ከዚህ በኋላ ሰላማዊ የሚባል ነገር የለም ብሏል። ከዚህ በኋላ በኃይላችን በጉልበታችን ነው ፍላጎታችንን የምናስፈጽመው ብሏል። ስለዚህ እሱን ነው ጌታቸው ረዳ ትኩረት ለመስጠት ለዓለም አቀፍ ማህበረሰቡ ለማሳየት የፈለገው። በእንግሊዘኛ ነው የጻፈው በነገራችን ላይ ያው ታርጌት ግሩፑ ይታወቃል ማለት ነው። ሶስተኛ ጌታቸው የጻፈው
የህወሓት መሪዎች ትላንት ሲናገሩ የነበሩት ምዕራብ ትግራይ ግዛታችን ነፃ እናወጣለን ሲሉ የነበረውን አሁን ግን ይላል የትግራይ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው የሚል ቀይረውታል። ይህም የፕሪቶሪያን ስምምነት ሙሉ በሙሉ ማፍረሳቸውን የሚያረጋግጥ ነው ብሏል። ይሄ ሶስተኛው የዓለም አቀፍ ህዝብ ተቋማት ስሙኝ ብሎ ነው ጌታቸው እየተናገረ ያለው። ይሄ ደግሞ እውነት ነው። ምንም አላፈሩም፣ አልፈሩም፣ ምን አላሉም። ቲፒኤልኤፎች በባነር ጭምር ጽፈው የትግራይ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው ማለት በፌዴራል መንግስቱ መቃብር ላይ የትግራይ ህልውና ይረጋገጣል ብለው ጽፈዋል። ይሄ ጌታቸው እንድታቁት ብሎ እየነገራቸው ነው። ስለዚህ ፌዴራል መንግስቱን እናጠፋለን የሚለውን ወስነዋል ነው እያለ ያለው። አራተኛ ጌታቸው እያነሳ ያለው በህወሓትና በኤርትራ መንግስት መካከል ያለው ጥምረት በገሃድ ወጥቶ ቀጠናውን የሚያተራምስበት ሁኔታ እየፈጠረ ነው። ሰሞኑን የተከሰተው የሸረሪና ሁኔታ ይህንን በግላጭ የሚያሳይ ነው። ለሻዕቢያ ጁኒየር ፓርትነር የሆነው ቲፒኤልኤፍ እና ሌሎች የአማራ ኃይሎች ያቀነባበሩት ከሻዕቢያ ጋር ያቀነባበሩት ድርጊት የሚያመላክት ነው። ወደ ትግራይ እየገቡ ያሉ ከባድ የጦር መሳሪያዎች ሌላው ምልክት ነው። ከኤርትራ መንግስት የጦር መሳሪያ ከባድ የጦር መሳሪያ ወደ ትግራይ እያስገባ ነው። ይህን የምታውቁት ነው፣ የተዘገበ ነው። እነዚህ በቀጠናው ላይ ግልጽና ተጨባጭ አደጋ ጋርጠዋል ነው የሚለው ጌታቸው። አራተኛው እሱ ነው። ሰሞኑን የተከሰተውን የሸረሪና ድርጊትንም ከኤርትራ መንግስት ከህወሓት ጋር ያያያዘው ነው። የከባድ የጦር መሳሪያዎችም እየገቡ ነው ብሏል። ከኤርትራ ወደ ኢትዮጵያ ወይም ወደ ትግራይ፣ ኢትዮጵያ ናት ትግራይ እስካሁን ባለው። እንዲሁም የሚካሄዱት የከባድ የጦር መሳሪያና የሸረሪና ድርጊት በቀጠናው ላይ በአፍሪካ ቀንድ ላይ ግልጽና ተጨባጭ አደጋ ክሊር ኤንድ ፕሬዘንት ደንጀር አምጥቷል። ይሄ እንግዲህ ያው የሸረሪናውን አይ ቲንክ ብዙ ሚዲያዎች ስትከታተሉ ስለነበረ የተማረኩትን ሰዎች የጦር መሳሪያውን ምኑን ስላያችሁት ወደኋላ ሄደን ብዙ መልሰን መላልሰን እንትን አንላችሁም። ግን ከባድ ፕሮጀክት ነበረ። ፕሮጀክቱ በጣም ከባድ ፕሮጀክት ነበር። እቅዱ በጣም ትልቅ እቅድ ነበረ። ዝም ብሎ ተራ እቅድ፣ ተራ ሙከራ፣ ተራ አብሪ ጥይት አልነበረም። በጣም ቲፒኤልኤፎችም ያስደነገጣቸው እሱ ነው። በነገራችን ትላንትና መግለጫ ወጥተዋል። ዶክመንተሪ እየተሰራብን ነው፣ ምን እየተሰራብን ነው ምናምን ብለው እያወጡ ነበረ። ዶክመንተሪ ሳይሆን በተጨባጭ ሰዎቹ የተማረኩትም እየታዩ ነው፣ ምስክርነትም የሰጡት እየታዩ ነው፣ ሮጠው ወንዝ ውስጥ ገብተው የሞቱትም እየታዩ ነው። ሸረሪና በአማርኛ ምንድን ነው? ሸረሪና ማለት ትርጉሙን ባላቀውም የቦታው ትርጉም ሸረሪና ግን በጣም 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 ትሪገሪንግ ፋክተር ነበረች፣ ገፊ መንስኤ ነበረች። ሸረሪና ውጤታማ በሆነው ቢሳካላቸው ኖሮ በኋላ መጣበታለው ዶክተር አድሃኖም ቴዎድሮስ አድሃኖምም እንዲህ አይነት ደብዳቤ አይጽፍም ነበረ። ለዚህ ነው የቴዎድሮስ አድሃኖም ክሊሼ ብለን የመጣ ነው። ቢሳካላቸው ሸረሪና አፉን ዘግቶ ነበር የሚቀመጠው ዶክተር ቴዎድሮስ። ልንገራችሁ፣ አፉን ዘግቶ አይቶ እንዳላየ ሆኖ ይቀመጥ ነበር። በዚህ ወይ የቲፒኤልኤፍ ደጋፊዎች እንደነ ዶክተር ቴዎድሮስ አድሃኖም አይነት ልክ ቲፒኤልኤፍ ተጠቃ ብለው ሲያስቡ ነው የሚመጡት። አጠቃ ብለው ሲያስቡ ይጠፋሉ። ይሄ ሄዳችሁ ቼክ አድርጉ። ዶክተር ቴዎድሮስ አድሃኖምን በእያንዳንዱ ነገር ሄዳችሁ ቼክ አድርጉት። ቲፒኤልኤፍ ተጠቃ የተባለ ሰት ዞር አድርጎ ይመጣል። አይ ነው ኢንተርናሽናል ተቋም ለመግባት ቲፒኤልኤፍ ዘመኑ ስለነበረ ሁሉንም ሰግስጓል። ምን ጥያቄ ያለው?
ምን ጥያቄ አለው? እሱ እኮ ጥያቄ የለውም። ስልጣን ስትይዝ የኮንትሮል ኦር ሁሉንም ነው የምትቆጣጠረው። እና እነ ዶክተር ቴዎድሮስ ከሌላው በልጠው ምናምን አይደለም ወደዛ የሄዱት ቢኮስ ኦፍ ቲፒኤልኤፍ ስለሆነ ነው። ምንም ጥያቄ የለውም በሱ። ስለዚህ ሸረሪና ላይ የደረሰው ዳሜጅ እንደ ማስደንገጫ ነው የሆነባቸው። አልጠበቁም። ማለት ትልቅ ነገር አሳካለሁ ብለህ ትልቁ ነገር ሲፈርስብህ ማለት ነው። ኦኬ ትልቁ ነገር ማለት እነሱ ወዲያው ሁመራ እንገባለን። ሁመራ ከገባን በኋላ ዲክለር እናደርጋለን። ምዕራብ ትግራይን ተቆጣጠርን ብለን ዲክለር እናደርጋለን። የትግራይ ህዝብ ሆይ እንኳን ደስ ያለህ 40% መሬትህ ተመለሰ እንለዋለን። እነ ጌታቸው ረዳን ጭቃ እንቀባቸዋለን። እንዳይነሱ እንዳይተርፉ ምናምን አንገታቸው እንዲደፉ እናደርጋለን። ትልቁ ታርጌት እነ ጌታቸውን መምታት ነው። ትልቁ ታርጌት እዛ ሰላም ፒስ ፎርስ የሚባለው መምታት ነው። ይኸው እንዳልናችሁ በደማችን በአጥንታችን ምዕራብ ትግራይን ነፃ ወጣን ብለው ይፋ ሊያደርጉ ነበር እኮ። እንትን ሁሉ እኮ አዘጋጅተዋል። መግለጫ ሁሉ እኮ አዘጋጅተዋል። ምዕራብ ትግራይ ነፃ ወጣች የሚል በትግራይ ቁጥጥር ስር ዋለች የሚል እኮ መግለጫ አዘጋጅተው እየጠበቁ እኮ ነው ሁመራ ከገቡ በኋላ። ሶ አንድምታዋ ሸረሪና ምናምን ስሟን ይቅርታ ዝም ብላ አልነበረችም። እሳት የለኮሰችውም ዝም ብላ አይደለም። የብዙ ነገሮችን ትመታ ነበረ ሸረሪና። እነሱ እድል ቢቀናቸው በለስ ቢቀናቸው ኖሮ ብዙ ነገሮች ይቀየሩ ነበር። ስለዚህ የሸረሪና ጉዳይ ጌታቸው ረዳ የሚለው የሻዕቢያና ጁኒየር ፓርትነሮቹ እነ ቲፒኤልኤፍ ማለት ነው የነዛ ነው የሚል ነው እየተነሳ ያለው። ይሄ አንደኛው ጉዳይ ነው። ከዛ ይቀጥላል ጌታቸው ዩስፉል ኢዲየትስ በአማርኛ ምንድን ነው ዩስፉል ኢዲየትስ? አግዙኝ ልተረጉመ ሞክሬ። ጠቃሚ ደደቦች ማለት ነው። ዩስፉል ኢዲየትስ መመልመል ላይ ጎበዝ የሆነው ፕሬዚዳንት ኢሳያስ አፈወርቂ ከመቀሌ ጠቃሚ ደደቦች ብየዋለሁ። እንግዲህ መልምሎ ትልቁ ፍላጎቱ ትግራይን በፈር ዞን ማድረግ ነው። ፌዴራል መንግስቱ ይመጣብኛል ብሎ ስለፈራ ትግራይን በፈር ዞን ሊያረጋት ፈልጎ ነው የሚል አምስተኛ ነጥብ አንስቷል። ይሄ በፈር ዞን የሚለው ከትላንት ወዲያ ቢቢሲ ላይ ጀነራል ባጫ ደበሌ ያነሳው ነው። በፈር ዞን የሚለውን እሱም ደጋግሞ አንስቶታል። ለማስታወስ ያህል በዚህ አጋጣሚ አዲስ ኮምፓሶች ማክሰኞ የተለወጠ ነገር ከሌለ ከጀነራል ባጫ ጋር ቃለ መጠይቅ ይኖረናል። አንዳንድ ሰዎች ጥያቄዎች ልከውልናል። እንደሚሆን እናደርገዋለን። መጽሐፉንም አንብበን እየጨረስን ነው። የጸረ ሽምቅ ውጊያ የሚል መጽሐፍ ጽፏል ጀነራል ባጫ። የዛ መጽሐፍ ትልቅ በጣም ወሳኝ መጽሐፎች ናቸው። ባይዘዌ አንዳንድ የገረሙኝ ነገሮችም አሉ። አንድ ሰሞን ርዕስ ተሰጥቶባቸው ውይይት ሲካሄድባቸው ባጫ ጦርነትን የሚያውቀው የሞተ ሰው ብቻ ነው አለ ተብሎ 6-7 ሚዲያ ርዕስ ተሰጥቶ አይቼ ነበረ። እና እሱ ደግሞ መግቢያው ላይ የመጽሐፉ መግቢያ ቁጥር 1 ላይ ርዕሱ ራሱ እሱ ነው የሚለው ጦርነትን የሚያውቁት የሞቱ ብቻ ናቸው የሚል ርዕስ አለው። እና አንዳንዴ በቃ እንዲሁ በአየር ላይ ፒክ እየተደረገ የሚሰራ ነገር ያሳዝናል እውነት ለመናገር። እና እነሱን ጥያቄ ማነሳለታለሁ። እንትኑ ኮንሴፕቱ ጥልቅ ሀሳብ ነው። ባይዘው የእሱም ሀሳብ አልመሰለኝም። ከሌሎች ሪሰርች ካረጋቸው ነገሮች የወሰደ ነው የሚመስለኝና ግን ብዙ አይቻል ወደ 6 ምናምን ሚዲያ ባጫ የሞተ ሰው ነው ጦርነትን የሚያውቀው አለ
የመጨረሻውን ውጤት የሚያውቀው የሞተ ሰው ነው አለ ብለው ሲሰሩ ነበር እና እሱንም አነሳለታለሁ። እኔ 3 ገጽ እሷ ብቻ 3 ገጽ ወይ 2 ገጽ ተኩላለች እሱን ለማብራራት የተጻፈ። ያም ሆነ ይህ በፈር ዞን የሚለው መሰረታዊ ሀሳብ ምንድን ነው? ሻቢያ ኤርትራ የኢትዮጵያ መንግስት መጥቶ ይወረኛል ሊወረኝ ነው ወይም የዚህ ቀይ ባህር የምናምን ጉዳይ አለው እሱን ከሚያደርግ ከሆነ በትግራይ ላይ አስቀድሜ አስቀምጬ ወደ ኤርትራ እንዳይመጡ አደርጋቸዋለሁ። ሶ ኢሳያስ ጎበዝ ነው የሚለው ጠቃሚ ደደቦችን በመመልመል የሚስተካከለው የለም ነው የሚለው። ስለዚህ የበፈር ዞን ጉዳይና የጠቃሚ ደደቦች ጉዳይ ያነሳል። ሌላው ምክረ ሐሳብ ነው። ምክረ ሐሳብ ጌታቸው ለሁለት አካላት ምክረ ሐሳብ አቅርበዋል። አንደኛው ለፌዴራል መንግስቱ ነው። ሁለተኛው ለዓለም አቀፍ ተቋማት ነው። ለፌዴራል መንግስቱ ያው ፕሪቶሪያ አይስተጓጎል ይፈጸም የሚል ነው አንዱ የፌዴራል መንግስቱ ላይ ያነሳው። ሁለተኛው የፈለገ ተደጋጋሚ ትንኮሳ ቲፒኤልኤፍ ቢያደርግ እንኳን ሪስትሬን ያርግ ፌዴራል መንግስቱ። እንግዲህ ሪስትሬን መታቀብ ነው አይደለ? ትንሽ ወይም ሐሳብ አዲስ ኮምፓሶች ብነበሻ ሁላችሁም ሐሳብ እንድንለዋወጥ እርሻው በሻ ሌሎቻችሁም አላችሁ የአዲስ ኮምፓሶች ማለት እንትኑ ወይም መሰረተ ሐሳቡንም እንዳልስተው ስለሰጋው ነው። ሪስትሬን ያርግ ነው የሚለው የመታገስ ጉዳይ እና እስከምን የሚል ጥያቄ ራሴን ነው እየጠየቅኩ ያለሁት። ማለት ምንድነው መታገስ? what is the definition of መታገስስ? አቃለው ማለት ኢንቴንሲቭ ዋር ፉል ስኬል ዋር የሚለውን ነገር እንዳልሆነ ይገባኛል። ግን ሪስትሬን መቆጠብ፣ መታገስ ቴንክ ዩ እያገዛችሁኝ ነው። እስከምን ርቀት ማለት የነጌታቸው ኤክስፔክቴሽን ምንድን ነው? ኦኬ መታገስስ እስከ መቼ? በመታገስ የተገኘው ውጤት ምንድን ነው? እኔም እኮ አፕሪሼት አደርጋለሁ ባይዘው ብዙ ነገሮች ፌዴራል መንግስቱ በመታገሱ የነፈትለወርቅ ህወሓት ራቁቱን እንደቀረ የመታገስ ውጤት ነው ብዬ ነው ማስበው። ባይዘው ግልጽ እንድትሆኑ አቤረታ ሰሞኑን ጠፍተዋል። እዚህ ላይ ክርክር ሐሳብ ስላለው ነው አቤረታ ያልኩት። ልክ ነው። አሁን ግልጽ ወጥቷል። በትግራይ ህዝብና በቲፒኤልኤፍ መካከል ከፍተኛ መንፈራቀቅ እንደተፈጠረ፣ ከፍተኛ የሆነ ልዩነት እንደተፈጠረ ከመቼውም በላይ 2018 የግብ ስኬት እሱ ነው። ባይዘው ከትግራይ አንጻር ከገመገምን የትግራይ ፖለቲካ የ2018 ትልቁ ውጤት የዓመቱ ትልቁ ውጤት በትግራይ ህዝብና በህወሓት መካከል የተፈጠረው መንፈራቀቅ ነው። አይ ቲንክ የሚጠገንም አይመስለኝም። ከዛም አልፎ ትላንት እንደሰማነው ዮሐንስ መዲድ ወደ ህዝቡ ተኩሱ ብሏል። ከዛ መርጦ ራያዎችን ጠላቶቻችን ስለሆኑ 60% የራያ ትግራይ የሚሆን የራያ ምናምን የቲፒኤልኤፍ ጠላት ስለሆነ እርምጃ ወሰዱባቸው። የመለመልነው ታጣቂ ከራያ የመጠመልነው ካለ ደግሞ የካኖን ፎልደር ምንድነው የጥይት ማብረጃ አርጓቸው ያለው ከህዝብ ጋር መጣላታቸውን የሚያሳይ ሰው። በውጤት ደረጃ ፌዴራል መንግስቱ በመታገሱ የተገኙ ብዙ ውጤቶች አሉ። ብዙ ማንም እንደነ ቴዎድሮስ አዳኖም ያለ ሰው ክሊሼ
ደብል እንትን ይዞ ያኛውም ተው እንደሚባለው አይደለም። ሆምዬ ነው በየቦታው ዶክተር ቴዎድሮስ አዳኖም እየሰነቀርኩ የሚሄደው። አልሰማም ማለት ነው ዶክተር ቴዎድሮስ አዳኖም። ለምን የትግራይ ሰው አይደል? የህወሓት አባል አልነበረ? አመራር አልነበረ? ለምን አያጣራም? ራያ ደውሎ ቀላል እኮ ነው። ራያ ደውሎ ማጣራት። ለምንድን ነው ፒስ ፎርሱ ጋር ያልደወለው? ለምን አይደውል? እነ ዶክተር ምናምን እነ ጀነራል ምናምን ጌታቸው፣ ሌሎቹም ጻድቃን ለምን አይደውልላቸው? ምንድን ነው የተፈጠረው? ማን ነው ጦርነት እየጎሰመ ያለው? በፌዴራል መንግስቱ መቃብር ላይ እያለ ያለው ማን ነው? ስለዚህ ይሄ ሁሉ ነገር ያመጣው ውጤት በመታገስ የተገኘ ውጤት አለ። እስከ መቼ የሚል ጥያቄ ግን እና በምን መልኩ የሚለው ግን መመለስ ያለበት ይመስላል። ኢን ኤኒ ኬዝ አንዱ ፌዴራል መንግስትን እንታገስ፣ ሪስትሬን ያደረግከውን ነገር በጣም ጥሩ ነው፣ በዛ ቀጥልበት፣ የሰላም አማራጮችን በሙሉ ተጠቀም ነው የሚለው ጌታቸው ረዳ። ለምሳሌ አሁን እዚህ ጋም ጥያቄ ያለኝ፣ ጌታቸው ፌዴራል መንግስቱ ከነ ደብረጽዮን ጋር እንደራደር ቢል ደስ ይለዋል? ከምሬ ነው። እንኳን እሱ እኔም ደስ አይለኝም። በጣም በድርድር አምናለው፣ የሀገሪቷን ሰላም ነው የምፈልገው ምናምን የምለው ሰው ምንም ኢንተረስት የሌለኝ፣ ከሀገሪቷ ሰላም ውጭ ኢንተረስት የለኝ፣ የፖለቲካ ስልጣንም ኢንተረስት የለኝ። እሱ እኔ እንኳን ቅር ይለኛል። አሃ ለካ ያስገደደና በግዳጅ ያለ ሰው ድርድር ለመደራደር ጡንቻ ነው ለካ እንድንል ያደርገናል። ሁሉንም የሰላም አማራጭ ሲል ምንድን ነው? መደራደርም ነው። አሁን እነ ጌታቸውን ትቷቸው፣ እነ ጻድቃንን ትቷቸው፣ እነ ደብረጽዮንና ሌሎቹ የፌዴራል ሰዎች ቢቀመጡ ኮምፎርተብል ይሆናል ጌታቸው። አያችሁ፣ አንዳንዴ እንትኑንም ትንሽ ማለት ድርድርም የሆኑም አይደሉም። ፎርዛት ማተር እንዳላቸው እሱ እንደሚገልጻቸው ክሪሚናል ኢንተርፕራይዝ ነው፣ የወንጀለኞች ስብስብ ነው። ኢን ኤኒ ኬዝ ግን ሪስትሬኑን ኦኬ፣ እስቲ በሻ ጥሩ ሀሳብ አንስቷል እዚህ ገላ to continue to exercise restraint in the face of repeated provocation and to keep open all possible paths to peace. ያ ግልጽ የሆነ አገላለጽ ነው። ፌዴራል መንግስት አሁንም ሆደ ሰፊ ይሁን። ኦኬ፣ ምን ማለት ነው ሆደ ሰፊ? ዋሻ እሱን እኮ ነው እያነሳን ያለ ነው። ምንድን ነው ሆደ ሰፊ የሚል ጥያቄ ነው እያነሳን ያለ ነው። ሆደ ሰፊ ሲባል አሁን ሁለት ኮንሴፕቶች ነው ያነሳ ነው። አንደኛ እየተተነኮሰ እያየን ከባድ መሳሪያ ከኤርትራ በኩል እየገባ እያየን ትንኮሳዎች እየተደረጉ ምናምን እያየን ነው። አንድ ሁለተኛ፣ አሁን እንዳለው ጌታቸው ደግሞ ሁሉንም የሰላም አማራጮች የሚል ተነስተዋል። ምንድን ነው ያም? በተለይ ከጌታቸው ሲመጣ ማለት ነው። እሱን ነው እያነሳ ያለሁት እንጂ ሀሳቡ ትክክል ነው፣ መገምገምም አለበት ብዬ አስባለሁ። እንትን በመሆናችን ሆደ ሰፊ በመሆናችን ምን አተረፍን ምን አጣን? ኮስት ቤኔፊት አይደለ ሄዶ በሻ ኮስት ቤኔፊት አናሊሲሱን መስራት ነው። ዝም በማለት በመታገስ ምን ተገኘ ምን አልተገኘም። ለምሳሌ ቅድም ያልኩት ነው የአደባባይ ፋክት የትግራይ ህዝብና የነደብረ ጽዮን የነፈትለ ወርቅ ቡድን ሆድና ጀርባ መሆናቸው አንዱ የፌዴራል መንግስቱ ሆደ ሰፊ በመሆኑ በመታገሱ የመጣ ውጤት ነው። ትልቅ ውጤት ነው። ሁለተኛ ከ500,000 በላይ የትግራይ ወጣቶች፣ የትግራይ ባለሀብቶች፣ የትግራይ ተወላጆች ተፈናቅለው ጌታቸው እንደሚለው ተፈናቅለው ወደ አዲስ አበባ የመጡት የፌዴራል መንግስቱ በመታገሱ ሆደ ሰፊ በመሆኑ። ሶስተኛ እንደነ ጌታቸው አይነት እንደነ ጻድቃን አይነት እንደነ ሌሎቹም እንደነ ኬሪያ አይነት ሁሉም በድፍረት ደረታቸውን ነፍተው ፌዴራል መንግስቱ ሰላም ይፈልጋል፣ ሰላም የማይፈልገው ከሌ ነው ብሎ መናገር የቻሉት ፌዴራል መንግስቱ በመታገሱ የታገሰውንም በአይናቸው ስላዩ።
አራተኛ ፌዴራል መንግስቱ ማገዝ ያለበትን ማገዝ እንደሚፈልግ እንደሚችል የትግራይ ህዝብን እንደ ህዝብ ማገዝ እንደሚፈልግ የተመለከቱት ፌዴራል መንግስቱ በመታገሱ ይህንንም አይተዋል። ስለዚህ የዚህ ድምር ውጤት አንድ ታስቀምጥና ደግሞ ኮስቱስ ትዕግስት በማሳለፉ እንደምን ታየ? ለምሳሌ አንዳንዶች ይሄ መንግስት ፌዴራል ደካማ የማይችል ቢችል ኖሮ ምናምን ይላሉ። እንደ ደካማ እየታየ ነው። ይጠቅመዋል አይጠቅመውም ሌላ ጉዳይ ነው። እንደ ደካማ ሆነ ታይ የሚል የ48 ሎስ ኦፍ ፓወር ስትራቴጂ አለ። ባይዘው በጠላቶች ዘንድ ደካማ መስለህ ታይ ይላል። እንደውም እኔ ጠቅላይ ሚኒስትሩ ብዙ ጊዜ የሚጠቀምበት ስትራቴጂ ይመስለኛል። እዛ ውስጥ አልገባም። አሁን ግን በጠላቶች ፊት አንዱ ስትራቴጂ ደካማ መስለህ ታይ ነው የሚለው። ቢኮዝ እሱ ብሯ ከረዩ ይላል ይመጣና ምን ያውቃሉ? አቅም ቢኖራቸው ኖሮ ምናምን መስከረም እንገባለን ያላለ ታጣቂ አለ? እስቲ ንገሩኝ። አይደለም ታጣቂ ውጭ ሀገር ያለ የነሱ የፕሮፓጋንዳ ክፍል መስከረም አዲስ አበባ እንገባለን ያላለ የለም። የ15 ቀን ዕድሜ አዲሱ ድመት በ15 ቀን ውስጥ ነገሮች ይለዋወጣሉ ነው ያሉ። ትላንትናም ስሰማቸው እነዚህ አሁን የምላቸው ሰዎች የህወሓት ፕሮፓጋንዳም የሻቢያው ሻንጣ እየሸከፉ ነው። እነ ዶክተር አብይ አህመድ ሻንጣ እየሸከፉ ነው፣ ሊሄዱ ተዘጋጅተዋል እያሉ ነው። እኔ በጣም ነው እነሱን ቁጭ ብለህ ሰምተህ መቼም ደስ ብሎ የምትተኛ መንጋ ጅራሬ ካለ የምሬን ነው። አይኪያችሁን ነው የምጠራጠረው። አይኪ መስከረም ላይ አብይ ጠቅላይ ሚኒስትሩም ሆነ ቲሙ ሻንጣ ሸክፎ እየሄደ ነው ብሎ ተናግሮህ አምነህ ደስ ብሎህ ወይ ገንዘብ ከፍለ የእኛ ጀግና ብለህ በላይቭ ከሆነ በምንድን ነው በካሻፕ ወይ በምናምን እዚህ ላይ እንደምንለው የምትሰጥ ወይም ደግሞ በአካውንቱ የምታስገባ ያለ ካለ አንተ ጅላንፎም ቂልም ብቻ አይደለም፣ አይኪው የለህም። የት ሄደ አንዳርጋቸው ጽጌ? ጠፋ እኮ። ባይዘው አንድ ወር ነው የቀረህ። ከማዛ ጋር ባረከው ቃለ መጠይቅ ፕሮግራም ሰራለሁ መጥቼ አስታውሱልኝ። ለንደን ደውላችሁ መስከረም ሊጠባ አንድ ወር ነው የቀረው ብላችሁ ለአንዳርጋቸው ንገሩልኝ። ምን አልኩኝ ካለ ደግሞ ከማዛ ጋር ያረከውን ቃለ መጠይቅ ኤርሚያስ ይዞታል፣ ይዞ ይመጣል። አንድ ወር ቀረው የት ገባህ በሉት። 2019 ማለት ነው። የት ገባህ በሉት። ኖት ኦንሊ አንዳርጋቸው ለአርበኛ መሳይም ንገሩልኝ። መስከረም ብሏል አርበኛ መሳይም 3 ወርዋ ደረሰች። የት ገባህ ብዬ ጠይቁት። መሐመድ ሐሰንንም ጠይቁልኝ። 8 ወሩ አልፎ አሁን ኦልሞስት 10ኛ ወር መጥቷል በሉልኝ ለመሐመድ ሐሰን። የት ገባህ? ቃሌን ያዙልኝ። በ8 ወር ውስጥ የመንግስት ይወድቃል፣ ካልወደቀ እኛ ፖለቲካን በተለይ አንዳርጋቸው ፖለቲካው ላይ የመኖሬም ትርጉም የለውም ነው ያልከው። መስከረም አንድ ወር ነው የቀራት ጋሻ አንዳርጋቸው። ንገሩልኝ፣ ለጋሻን ላኩልኝ፣ ሲሲ አርጉልኝ በለንደን ካለ ለንደን። አሁንስ አዲሶቹ ድመቶች ደግሞ መጡና የህወሓት ሰዎች መስከረም አይጠባም ሻንጣ እየሸኩ ትላንትና ስሰማ አንዷል ሻንጣ እየሸከፈ ነው አለች። እንደውም ጌታቸው ረዳን ገድሎት ነው የሚሄደው። ጻድቃንን ግን ሊበቀለው ስለሚፈልግ ለቲፒኤልኤፎች አሳልፎ ሰጥቶት ነው የሚሄደው። እሱ ግን ሻንጣውን ሸክፏል። ይሄን ሰምታችሁ ደስ ብሏችሁ አደራችሁ፣ ተኛችሁ። በቃ በዚህ እንትን አላችሁ። ምንድን ነው ግራቲፋይ ያደረጋችሁ? እና ይሄ ነው የሚዲያ ስራ። ይሄን ነው በየቀኑ የምትሰሙት። ወደ ሌላ እንዳልገባ እንጂ እርግጠኝነት የምነግራችሁ ይሄ መንግስት በትንሹ 5 ዓመት ይቆያል። ይህም በማለት የሚከፍለኝ ከሆነ ክፍያ ላኩልኝ። ግን እንወራረድ ከፈለጋችሁ ሌላ ጊዜ። ወይም እኔ 5 ዓመት ይቆያል ብያለሁ። እናንተ መስከረም ላይ ይሄ መንግስት ይጠፋል ብላችኋል። ከመስከረም በኋላ ወይ እናንተ ከሚዲያ ጥፉ አፍራችሁ፣ ወይም በይፋ ይቅርታ ጠይቁ ተሳስተን ነበር ብላችሁ። እኔ ደግሞ 5 ዓመት ይቆያል ብዬ 4ኛ ዓመት ላይ እንኳን ካልጠፋ ሚዲያዬን ዘግቼ እወጣለሁ። ባይዘው ሚዲያውን ቶታሊ ሚዲያዬን ዘግቼ ተሰናብቼ እሄዳለሁ።
ተሰናብቼ ጉድባይ በቃ ኢትዮጵያ የምትባል የለችም፣ አትኖርምም፣ ትፈርሳለች። በፈረሰች ኢትዮጵያ ላይ ደግሞ ሚዲያ አልሰራም። አራተኛ ዓመቱ ላይ እንኳን አደጋ ቢደርስ ይሄ መንግስት ጥዬ እወጣለሁ ነው የምላችሁ። ግድ የለም ቃሌን ያዙልኝ። በትንሹ 5 ዓመት ምርጫ ስለሆነ ነው። ስለዚህ ይሄን እየሰማህ ኖረህ መስከረም ይገባል፣ መስከረም ልንመጣ ነው፣ ሻንጣ እየሸከፈ ነው፣ ጌታቸውን ይገለዋል፣ ጻድቃንን ግን አስቀምጦት ነው የሚሄደው። ምክንያቱም ሊበቀለው ጻድቃንን ስለሚፈልግ ህወሓቶች በቃ ይበጣጥሱታል። ባይዘው ለጻድቃን እየተነገረ ቲፒኤልኤፍ ቢመጣ ጸጉርህን ብቻ ስጋህን በጥሶ ይበላል ተብሎ እየተነገረ ነው። ጻድቃን ስጋህን ነው የሚበላው ነው እየተባልክ ያለው። ይሄ ከዚህ ከጌታቸው ጋር ልመለስና ትዕግስት የሚባለው ነገር የፈጠረው ነገር አለ፣ ሆደ ሰፊነት የፈጠረው ነገር አለ። ከሆደ ሰፊነት በመባል ደግሞ ኢን ዘ ኦፖዚት ኮስት አለው። ኮስቱን ነው እያነሳው ያለሁት። አንዱ ኮስት ይሄ መንግስት ደካማ ነው፣ አልቆለታል። ኤግዛክት ዳታውን ባላቅም የለኝም። ዘመነ ካሴ ሲደመር አስረስ ማረ በ2018 ብቻ ቢያንስ ከ10 ጊዜ በላይ ይሄ መንግስት አልቆለታል ብለዋል። ቢያንስ ከ5 ጊዜ በላይ መከላከያ ፈርሷል ብለው ቢያንስ ከ5 ጊዜ በላይ 95% የአማራ ክልልን ተቆጣጥረናል ብለዋል። በ2018 ብቻ ነው ያልኩት። ይኸው መስከረም ሊመጣ ነው፣ ፀሐይዋ ልትወጣ ነው፣ ክረምቱ ሊወጣ ነው፣ የጸደይ ወራት ሊመጣ ነው። ንፋሻውም አለ ምኑም አለ። ቱ ቴልስ ስቶሪ የሁለት ከተሞች ወግ እንጀምር። የቻርልስ ዲክንስ ነፋሻውም እየመጣ ነው፣ ጭጋጉም አለ። በጭጋጉና በዘመኑ በእንትኑ በሁለት ዘመናት መካከል ያለው የሚያወራው በጣም ወድለት አባባል። ይሄ ትልቅ ጉዳይ ነው እና ሪስትሬን የሚለው ሆደ ሰፊ የሚለው ነገር ትንሽ በደንብ ቢታይ ጥሩ ይመስለኛል። እናንተም ሀሳብ ስጡበት። እስካሁን ሀሳብ ስሰጡበት አላየውም። ምን ማለት ነው መታገስ ማለት? እንደ ድክመት መታየት ችግር አለው ወይ ችግር የለውም ወይ? እንዳልኳችሁ ነው። እኔ 48 ሎሶን ያነበበ ሰው የዚህ እንትናን ደካማ መስለታይን እንደ ስትራቴጂ የመጠቀም ስልት እሱ ደግሞ ያለ ይመስለኛል። ኤግዚስት ያደረገ በዚህ መንግስት ንቀህ ግን መጨረሻ ላይ እንግዲህ እንዳያችሁት ተጠርቦ ለማ መገርሳን የሚያክል ትልቅ አሳ ነው የሄደው። ትልቅ አሳ፣ የኦሮሞ ብሔርተኝነት ትልቅ አሳ ለማ መገርሳ። ገዱ አንዳርጋቸው የሚባል ትልቅ አሳ፣ የአማራ ብሔርተኝነት ትልቁ አሳ ነው የሄደው። እና ብዙ ማለት ወደ ዲቴይል ሳንገባ በደካማ ሆነ በመታየት ውስጥ የሚገኝ አድቫንቴጅ አለ። ኖት ኦልዌይስ ግን ኖት ኦልዌይስ መንግስት የሚያደርገውን ያውቃል። እኔ ጥያቄ የለኝም እንዳለ ግን የውይይት ምዕራፍ ነው። እኛ እየተወያየን ነው፣ መንግስትም አይደለንም። ስለዚህ እየተወያየን ያለነው ስትራቴጂዎቹ የቱ ናቸው፣ ኮስት ቤኔፊት ነው እያልን ያለን። ሞኝን ፈልግ ይመስላል የዚህ መንግስት የጦርነት ስትራቴጂ። አዎ ሞኝን ፈልግ አይቻለሁ። ይጠቅማል አይጠቅምም የሚለው ላይ ነው። ሞኝን ፈልግ ማለት አንተ ስትተነኩሰኝ ሄጄ ዘልዬ አልገባም። ባለፈው አንድ ዶክመንት አቅርቤላችኋለሁ አለ፣ ታስታውሳላችሁ? ባለ 3 ገጽ በጣም 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 የሚስጥራዊ ዶክመንት ነው። ባይዘዊ እኔ አንዳንዶች የደረሰን ዶክመንት እጃችን የገባው ዶክመንት እንደሚሉት ማለት አልፈልግም። በጣም ክሊሼ ሆኗል፣ እሱም ራሱ አሰልቺ ሆኗል። እና ግን ፕራክቲካሊ የደረሰኝ ትክክለኛ
በሃየር ሌቭል የሚባሉ ማለት በአገሪ ተጽዕኖ ፈጣሪ ሀገሮች በሚባሉ ዲስከስ የተደረገ ዶክመንት ነው። እዛ ዶክመንት ላይ ምንድን ነበር የሚለው? አንዱ የቲፒኤልኤፍ ስትራቴጂ ተንኩሶ ፌዴራል መንግስቱ ወደ ሙሉ ጦርነት እንዲገባ ማድረግ ነው የሚለው። ትንኩስ አድርጎ ወደ ሙሉ ጦርነት እንዲገባለት ማለት ነው። ቃሌን ጠብቃለሁ እስራኤልን ለመተው አክሱም። ይሄ መንግስት የሚቀጥል መስከረም ላይ ከሄደ ተሰናብቻችሁ ይሄዳለሁ፣ ተሰናብቻችሁ። ይሄ መንግስት 4ኛ ዓመቱም ላይ ብሄድ ተሰናብቻችሁ ይሄዳለሁ አክሱም። ቃል አላስወጣህም፣ ቃልን ጠብቃለሁ። ስራዬን መተው ሳይሆን ሚዲያ ቶታል የኢትዮጵያ ፖለቲካ ውስጥ አልሳተፍም። ይሄ ማለት ይሄ መንግስት እየደገፍኩ ወይ ምናምን መኖር አለበት ከሚል መነሻ ብቻ አይደለም፣ ለኢትዮጵያ ስለማስብ ነው። በጣም አንደርስታንድ አድርጎስ እና አሁን የያዘው የኢትዮጵያ መንግስት የያዘው መንገድ ከየትኛውም መንገድ ይሻላል ብዬም ስላመንኩ ነው ስላመንኩ። ስለዚህ አክሱማይት ዶን ወሪ ብቻ አንተ ይህ መንግስት ለመጣል በለስ ይቅናህ። ያኔ አት ዘ ሴም ታይም ኤርሚያስንም ታባርረዋለህ ከሚዲያ ላይ ማለት ነው። ከኢትዮጵያ ፖለቲካ ታባርረዋለህ። አክሱም ኪንግደሙን ታመጣለህ ከዛ በኋላ። ኢን ኤኒ ኬዝ ለዓለም አቀፍ ተቋማት ጌታቸው 2 መልእክት ነው ያስተላለፈው። አንደኛ አቅሙ ስላላችሁ ሳተላይት እና የተለያየ ነገር ዲፕሎይ አድርጉ፣ ሞኒተሪንግ ስሩ ነው ያለው። ዲፕሎይ ሳተላይት ኤንድ ግራውንድ ሌቭል ሞኒተሪንግ ነው ያለው። እስማማለሁ በዚህ ሙሉ ለሙሉ። መሬት ላይም ስለነበረ ጌታቸው ያለፈው ጦርነት ላይ ከልምዱ የተነሳ እንደሚያደርግ አውቃለሁ። ለምንድን ነው ይሄ የሚጠቅመው? ማለኮሰው ማጀመረው የሚል ክርክር እንዳይመጣ ነው። ለዶክተር ቴዎድሮስ አዳኖም በተዘዋዋሪ መንገድ ጌታቸው መልስ እየሰጠ ነው። በነገራችን እንደው ተስፋ ማድረገው ይድረስ ለዶክተር ጌታቸው ለዶክተር ቴዎድሮስ አዳኖም ብሎ ቢጽፍ ደስ ይለኛል። ጌታቸው በጣም 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 ደስ ይለኛል። ግድ የለም አንዳንዴ ኮንፍሮንት ማድረግ ይጠቅማል ብዬ አስባለሁ። አቅጣጫ የሰጠው አይደለም፣ ግን ደስ የሚለኝን ነገር ነው እየተናገርኩ ያለው። ይድረስ ለዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አዳኖም ብሎ ፍሮም ከጠቅላይ ሚኒስትሩ የአፍሪካ ምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ወይም ከቀድሞ የህወሓት ስራ አስፈጻሚ እና የጊዜ አስተዳደሩ ፕሬዝዳንት ወይም ከጓደኛው ብሎ ምንድን ነው ዶክተር ቴዎድሮስ እየጻፉ ያሉት? ምንድን ነው እየጻፍክ ያለው? ሳታቀርተ ነው ወይ? ዓለም አቀፍ ሄደህ ምን ተጽዕኖ አሳደርክ? ይህን ከመጻፍ ውጭ ምን ተጽዕኖ አሳደርክ? ዶክተር ቴዎድሮስ አዳኖም እና ወዲ አዳኖም ያደረግከው ነገር ምንድን ነው? እቺ ክሊሼ የት ነው የምታስኬደው? ሁለቱንም ተመሳሳይ ወንጀለኛ ለማድረግ ጥፋተኛ ለማድረግ ለምን ፈለክ? እኔ እዚህ መጥቼ ምክንያቱም ጌታቸው ከጻፈው ጋር እንዳይጣላበት ማለት ጌታቸው እያለ ያለው ፌዴራል መንግስት ባለው ትዕግስት እና ወደ ሰፊነት ይቀጥል ነው እያለ ያለው ጌታቸው። ዶክተር ቴዎድሮስ አዳኖም ደግሞ ሰላም ይምጣ፣ ሁለቱም ጦርነት ፈላጊዎች ሁሉንም እኩል ለማየት ነው የሚፈልገው ዶክተር ቴዎድሮስ። ስለዚህ ሁለት ትልልቅ የትግራይ ሰዎች ናቸው ብዬ አምናለሁ እኔ። ሁለቱም ፕሮ ኤርትራ ምናምን የሚል ኮንሴፕት ማምጣት አልፈልግም ከዶክተር ቴዎድሮስ ጋር አልፈልግም። እሱን አንድ የህወሓት ስራ አስፈጻሚ በሚለው ውስጥ አምናለሁ። ግን ደግሞ ዶክተር ገብረየስ እንዳሉን መቼለታም ትላንትናም ሀብቱ ኪሮስ እንዳለን ሻቢያ ኤርትራ ህወሓት ውስጥ የተከላቸው ሰዎች ብሎ ከሚላቸውም ሰው ሊሆን ይችላል ብዬም አምናለሁ እንደሱ ብዙም ሲወራበትም ስለምሰማ።
ግን እሱ ነው ስለ ማንነቱ መናገር የሚችለው ዶክተር ቴዎድሮስ አዳኖም። ያም ሆነ ግን እዚህ ጋር የህወሓት ስራ አስፈጻሚ የነበረው ጌታቸው ፌዴራል መንግስቱ ይታገስ፣ ትንኮሳ በመጣ ቁጥር አክት አያርግ እያለ እዚህ ጋር ደግሞ ዶክተር ቴዎድሮስ አዳኖም መጥቶ እንደ ሁሉም ሰላም ቢያስፍን እንደዚህ ሁሉም ከጦርነት ይታቀብ። ምን ማለት ነው? ሁሉም ይታቀብ ማለት ምን ማለት ነው? ለምንድን ነው ነጥለህ እከሌ የምትባል ለምን ይሄን አደረግ? ፌዴራል መንግስትም ካለ ይሄን አርገሃል፣ የህወሓትንም ይሄን አርገሃል። ልክ ለምን አይልም ዶክተር ቴዎድሮስ አዳኖም? ለምን? ኦኬ። ስለዚህ ያ ሲሪየስ ጥያቄ ይመስለኛል። የሆነ ሆኖ ለዓለም አቀፍ ተቋማት ሳተላይት ዲፕሎይ እንዲያደርጉ ሞኒተሪንግ ክትትል ስራ እንዲሰሩ አንድ ምክረ ሀሳብ ሰጥቷቸዋል። ማን? ቴዎድሮስ ጌታቸው ረዳ። ሁለተኛ ተጠያቂነት አምጡ ብሏል። ባጭሩ ምን እያለ ነው ጌታቸው? የፖለቲካና ወታደራዊ ትንኮሳ ፈጻሚውን ለይታችሁ እከሌ ነው ብላችሁ የዓለም አቀፍ ተቋማት በግልጽ ተናገሩ ነው እያለ ያለ። አሜሪካ መናገር ጀምራለች፣ ሌሎቹ መናገር ጀምረዋል። ጥሩ ነው። እስከ መወንጀል በተለይ ከሱዳን ጋር በተያያዘ የአሜሪካ መንግስት እስከ አዋጅ እየሄደ እንደሆነ ጥሩ ነው። ዛሬ ቲዲኤፍ የሚታይበት አይን፣ አርሚ ሰባ የሚባል የሚታይበት አይን የሽብርተኛ አይን ዛሬ ተወደደም ተጠላም በአሜሪካ እይታ ውስጥ ሌላ እይታ ነው ያለው። ሶስተኛ ሲቪሎችን ተከላከሉ ብሏል ጌታቸው። እንዴት እንደሚከላከሉ አላቅም። የሲቪል የመከላከል ስራ አይ ዶንት ኖ ሜካኒዝሙ ምን እንደሆነ፣ ግን የሲቪሎችን የመከላከል ስራ እንግዲህ እነዚህ ሰዎች ሳተላይት አፕላይ አድርገው ሞኒተሪንግ ሰርተው ተጠያቂነት አምጥተው ሲቪሊያን የመከላከል ስራ ወይም የመጠበቅ ወይም ድጋፍም ሊሆን ይችላል። ከዛ ግን የመጨረሻው አርዕስተ ነገር ናት ማጠቃላይ የፈለግኳት። አለበለዚያ በዝምታ ውስጥ መተባበር ነው ብሏቸዋል ጌታቸው። ዓለም አቀፍ ተቋማት ዝም ባላችሁ ቁጥር እንደ መተባበር ይቆጠራል። ባለፈው ጊዜ አንስቼላችሁ ነበር። በህግ ልክ ነው ልክ አይደለም አላቅም፣ ግን በህግ አንድ ተርም አለ። ወንጀለኛ የሚያደርገው ወንጀልን መፈጸም ብቻ ሳይሆን በዝምታ መተባበርም ነው ይባላል። በዝምታ መተባበርም ነው ይባላል። አለመግለጽ፣ አለመናገር ማለት ነው። ያያችሁት ካለ በተለይ ኦሚሽን የሚሉት ማለት ነው። ስለዚህ ወንጀለኛ የሚባለው በመፈጸሙ ብቻ ሳይሆን ሲፈጸም አይቶ በማለፉ ወይም እንደሚፈጸም እያወቀ ዝም ማለቱም ሊሆን ይችላል። በሻ ኮንሴፕቱን ጻፍልን ካስፈለገ። ሌሎች የምትፈልጉ ከሆነ ጥሩ ኮንሴፕት ነው። የህግ እንደ መርህ ነው። እኔ ለህግ ተማሪ ስላልሆንኩ ግን የተለመደ አባባል ነው። በወንጀልን በመፈጸም ብቻ የሚመጣ ወንጀለኝነት አለ፣ በዝምታ የሚመጣ ወንጀለኝነትም አለ። ለዚህ ነው አሜሪካኖቹ የሆነ ነገር ስታይ የሆነ ነገር በል የሚሉህ። ለዛ ነው ትላንት ከቤተሰብ ጋር ሳውራ አንድ የሆነ ወቅት ላይ ኦሎምፒኪውን ምናምን ላይ የተፈጸመ ክራይም ነበረ አሜሪካ ውስጥ እና ያ ክራይም ኢትዮጵያዊው የለበትም ወጣት ልጅ ነው። ያኛው ልጅ ግን አይ ቲንክ የዚህ የሽብርተኛ ሴንተር ውስጥ ሆኖ ሲንቀሳቀስ ነው የነበረው። ጓደኛው ነው። አብሮ ሃይስኩልም ዩኒቨርሲቲም አብሮ የገቡ ናቸው። ዴን ያ ሰው ያው ብዙ ሰው ገደለ ምን አለ ወጣቱ ልጅ ግን ይሄ ኢትዮጵያዊም ተጠየቀ። ሲጠየቅ ወንጀሉን በቀጥታ በመፈጸሙ አይደለም ያቅ ነበር ወይም ያቃል ከሚል ተነስተው ነው። ቴንክ ዩ እዚህ ጋር አምጥተውልናል። ኮሚትድ ክራይም የሚባለው ነገር በዚህ ደረጃ የሚፈጸማል ነው። ባይ ኮሚሽን ኦር ኦሚሽን የሚባለው ማለት ነው።
ይሄ አንዱ የክሪሚናል ሎው ነው የሚለው። ቴንክ ዩ ኪያ። ስለዚህ በመፈጸምም በተለያየ መንገድም ማለት ነው። ዛሬ ጌታቸው እያላቸው ያለው በዝምታ መተባበር ነው ያላቸው ምክንያት አንዱ ዝም ብላችሁ እያያችሁ የሆነ ነገር ቢከሰት ሊመጣ የሚችለው ነገር ነው እያላቸው፣ አንዳንዶች ጌታቸው ፈራ ብሎ ጽፈው ይኸው ጌታቸው መፍራቱን አሳየ። አንዳንዴ ማለት ለዓለም አቀፍ ተቋማት በዚህ መልኩ እያሳወቅ ስትሄድ መፍራት ከሆነ ለእናንተ እኔ የምሬን ነው። አንዳንዴ አይምሯችሁን ቼክ አርጉ። ለዓለም እንዲህ የሆነ ነው እያለ ጌታቸው እየነገረ ፕሮግራም ሲሰሩ ግን የጌታቸው ፍራቻ የሚል ርዕስ ይሰጣሉ። ተንቦቆቦቀ ጌታቸው ምናምን ብሎ ይሰጣሉ። እንዲህ ለዓለም እኮ እየነገረ ያለው ጌታቸው ይሄን አድርጉ ይሄን አድርጉ ይሄን አድርጉ ነው እያለ ያለው። ሳተላይት ደግኑ፣ እናንተ ቴክኖሎጂ አላችሁ፣ ማን ሚሊቴሪ እንዴት ሲንቀሳቀስ እንደነበረ ታያላችሁ። እኛ ከምንነግራችሁ ብቻ ሳይሆን ለምሳሌ ከኤርትራ ወደ ትግራይ ከባድ መሳሪያ ታንክ ምናምን እየገባ ነው። ይሄን የማየት ነገር አላችሁ፣ እድል እዩ። ኮንፊደንስም እኮ ነው የጌታቸውን ኮንፊደንስም እኮ ነው የምናየው። እዩ፣ ከኤርትራ ወደ ትግራይ እየገባ ነው ታንክ፣ የተለያየ መሳሪያዎች። አሁን የምንሰማው ሸረሪና ላይ አንዳንድ የተማረኩ ነገሮች እኮ የሌላ ሀገር ምልክት ሁሉ አላቸው። የሌላ ሀገር የአረብ ሀገር ምናምን ምልክቶች እኮ አሉ የተማረኩት ነገር ላይ። መንግስት ይግለጸው ወይም የሚመለከታቸው አካላት ይግለጹት እንጂ እኔ ባለኝ መረጃ አሁን የተማረከው የዚህ ሸረሪና የአረብ ሀገራት የምናምን ነገሮች አሉ በነገራችን። ስለዚህ ተመልከቱ፣ እዩ። ቅርብ ነው፣ ለእናንተ ቴክኖሎጂ ቅርብ ነው። ይሄም ማለት እንዴት ሆኖ ነው ጌታቸው ፈራ የሚያስብለው፣ ጌታቸው ተንቦቀበቀ የሚያስብለው? እና ይሄንን ነው ለጅራሬው የምትነግረው፣ ለመንጋው የምትነግረው። እያስፈራራ እኮ ነው ዓለም አቀፍ ተቋማትን ጌታቸው እያስፈራራ ማለት ኃላፊነታችሁን እየተወጣችሁ አይደለም፣ በዝምታ ውስጥ ለወንጀል እየተባበራችሁ ነው እያላቸው ነው። ይሄ ሰው ግለሰብ አይደለም፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር ነው። ተውት የፓርቲ ኃላፊነቱን፣ ተውት የህወሓት ምክትል ፕሬዚዳንት መሆኑ። ኤንድ ብዙ ሰዎች ደግሞ ኦዲየንስ አለው ይሄ ሰውዬ። የአሜሪካ ኤምባሲ ፍሬንዶች አሉት እንደጻፉለት፣ ጣሊያን ኤምባሲ ፍሬንዶች አሉት እንደጻፉለት፣ የራሳቸው የህወሓት ሰዎች ነው የሚጽፉለት። ስለዚህ ይሄ ጌታቸው መጥቶ ሲጽፍ ከፍራቻ ሳይሆን ዓለም አቀፍ ተቋማት እይታቸውን እየሞረደላቸው ነው። ምክንያቱም እንደማን አይነት ሰዎች አሉ? እንደነ ዶክተር ቴዎድሮስ አድሃኖም ሰዎች አሉ። ዶክተር ቴዎድሮስ አድሃኖም ሁለት ነገር ነው ያነሳው፣ ዝርዝር አልገባም። አንደኛ ኢትዮጵያ የነደደች የተቃጠለች አርጎ ማሳየት ፈልጓል ዶክተር ቴዎድሮስ አድሃኖም። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ኢትዮጵያ እየተቃጠለች ነው፣ እየነደደች ነው። የትም ቦታ ሰላም የለም። እሱን ነው መጀመሪያ ማስተላለፍ የፈለገው ዶክተር ቴዎድሮስ አድሃኖም። ትግራይ፣ አማራ፣ ኦሮሚያ፣ ቤኒሻንጉል፣ አፋር ምናምን ብሎ ነው የጻፈው። ዴሊብሬት ነው ባይዘዌ ዲስ ኢዝ ቲፒካሊ ቲፒኤልኤፍ እና ሻቢያ በጋራ የተስማሙበትን ነጥብ ነው ዶክተር ቴዎድሮስ አድሃኖም ለዓለም አቀፍ እየተናገረ ያለው። ምንድነው? አፋር ምን ሆነ? ምንድን ነው ያለው? አፋር ቤኒሻንጉል ምንድን ነው ያለው? የእርስ በርስ እንትኖች አሉ። የትኛው ነገር ነው የሚነደው? አማራ ክልል ምን ያህል ፐርሰንቱ ነው? ኦሮሚያ ምን አሁን ከዚህ ከእንትን የሆነ ቦታዎች ጠሽጠሽ ከማድረግና እንደዚህ ከማድረግ ውጭ ኦሮሚያ እየነደደ ነው። በዚህ በኩል ተገልብጣችሁ 500 ቢሊዮን ተመደበ፣ ትራክተር በትራክተር ሆነ፣ እርሻ በእርሻ ሆነ ብለህ ትናገራለህ። በዚህ በኩል የራስ ሰዎች የራስ ሚዲያ ሰዎች ኦሮሚያ እስክትለማ ሌላው ይድማ ምናምን ፕሮግራም ትሰራለህ። ተገልብጠ ደግሞ ኦሮሚያ ነደደች ትላለህ። አንዱ ዶክተር ቴዎድሮስ
ለዓለም ማሳየት የፈለገው ኢትዮጵያ እየተቃጠለች ነው፣ እየነደደች ነው፣ ከሰሜን ደቡብ፣ ከደቡብ ምዕራብ፣ ከምዕራብ ምስራቅ ተቀጣጥላለች የሚል መልእክት ነው ያስተላለፈ ያለ። ይሄ ደግሞ እንደ እቅድ የተያዘው በሻቢያ ነው። ሻቢያ አይታችሁ ከሆነ የሻቢያ ተላላኪዎች በሙሉ ኢትዮጵያ እየነደደች ነው፣ ኢትዮጵያ እየተቃጠለች ነው ምናምን ነው የሚሉት። እቺም ፒክ አድርጎ መጣ ዶክተር ቴዎድሮስ አድሃኖም። ሁለተኛ ሰላም አስፍኑ፣ የፖለቲካ መሪዎች፣ የፌዴራል መንግስትም የክልል መሪዎችም ሰላም ላይ ስሩ፣ ጦርነት ይብቃል። ጅምላ ጨፍልቆ ማሳየት ፈለገ። እቺ ፕሮጀክትም የማ ፕሮጀክት ናት? የሻቢያና የህዋት ናት። ምክንያቱም ኮንፊዥን መፍጠር ማን የጀመረው ሚል ማን ነው ተንኳሹ ሚል በማህበረሰብ ውስጥ በዓለም አቀፍ ኮሚኒቲ ውስጥ ኮንፊዥን መፍጠር ፈልጓል ዶክተር ቴዎድሮስ አድሃኖም። ሁለቱ ምክንያቶች እነዚህ ናቸው። ስለዚህ አሁን የዓለም ጤና ድርጅት ስለሆነ ምን ስለሆነ ምናምን እሱ አይደለም ፖይንቱ። በቀጥታ ያስተላለፈው ሜሴጅ የቲፒኤልኤፍ ወዲያው ነው ሰበር ልዩ ዜና ተብሎ በትግራይ ሚዲያ ላይ የተላለፈለት። ወዲያው ወደ ቢቢሲ ወዲያው ወደ ምን እናንተው ራሳችሁ መስክሩ። እውነት ኢትዮጵያ እየነደደች ነው? እየነደደች እየተቀጣጠለች ነው? ሙሉ ሰላም አለ እያልኩ አይደለም። እኔ እንደሱ አይነት ቅዠትም የለኝም። የምንሰማቸውም እንደሱ አይደለም። ግን ለምንድን ነው ኢትዮጵያ ከምስራቅ ምዕራብ፣ ከምዕራብ ደቡብ፣ ከደቡብ ሰሜን እሳት እየነደደባት ነው የሚል ለምን አመጡ? ለምን ተጠቀመ ዶክተር ቴዎድሮስ አድሃኖም? ለምንድን ነው ዘ ፖዘቲቭ ሳይድ ውስጥ ያላየው? እሱ የጤና ሚኒስትር የጤና ምናምን ሚኒስትር ምናምን በነበረ ሰዓት የነበረ የፕሮዳክሽን የልማት የምናምን ስራዎች ለምን ከዚህ ጋር ኮምፔር እየተደረገ እየቀረበለት አይደል? በጣም የሚያስቀው እኮ በጣም እኔ እንደው መቼ ተገርሜ መቼ እንደማቆም አላውቅም እንጂ እኔ በፊት የነበርኩ በሚዲያ ለምሳሌ በየቀኑ ዶክተር ቴዎድሮስ አድሃኖም ሲዘቀዘቅ ነው የማውቀው። ሲዘቀዘቅ ብቻ አይደለም። እንደውም አንድ ምስክርነት ልስጣችሁ። ዶክተር ቴዎድሮስ አድሃኖም ለዓለም ጤና ድርጅት ሲወዳደር ግብረ ኃይል ተቋቁሞ ነበረ ኢሳት ጋር። ያ ግብረ ኃይል ወዲ ሻቢያ የሚመራው ግብረ ኃይል ማለት ነው። ወዲ ሻቢያ ስሙን ታውቁታላችሁ። ወዲ ሻቢያ የሚዲያው ስራ አስኪያጅ ጨምሮ ዶክመንተሪ የሚሰራ አርቲክል የሚጽፍ ካምፔን የሚሰራ ተቋቁሞ ነበረ እና አርበኛን ጨምሮ ማለት ነው። የ20 ደቂቃ ዶክመንተሪ ፈረንጅ ድምፁ የፈረንጅ እንዲሆን ፈረንጅ መጥቶ ዶክመንተሪውን እንዲያነብ ተደርጎ ዋይዘው ግንቦት ሰባት ተሳትፎበታል። ወዲ ሻቢያ ነው ሲመራ የነበረው ወዘተ ወዘተ። ወደ ኋላ ሄዳችሁ ከፈለጋችሁ ይዩት። ፈረንጅ ነው የመጣው ማለት የአበሻ ድምፅ እንትን ስለሚል በፈረንጅ ቅላጼ ቢሆን ይሻላል በሚል ያቺ ዶክመንተሪ ስክሪፕቷ የተነበበችው በፈረንጅ ያኔ ያይም አልነበረው። ካምፔኑን የመሩት ስራ አስኪያጆቹ ናቸው። ካምፔኑን በፍጹም የካምፔኑን ኮር ፖይንት ልንገራችሁ። ኮር ፖይንቱ የሴንትራል ሜሴጁ 2.5 ሚሊዮን የአማራን ህዝብ ጨረሰ የሚል ነበረ የካምፔኑ ኮር። ዶክተር ቴዎድሮስ አድሃኖም እንዲህ የሚባል መድኃኒት ለአማራ ሴቶች ሰጥቶ የወሊድ መጠናቸውን ቀነሰ፣ በ2.5 ሚሊዮን እናቶች የአማራ መቀነስ ዋነኛ ተጠያቂው ዶክተር ቴዎድሮስ አድሃኖም ነው የሚል ኮር ሴንትራል ሜሴጅ ነበር። ይሄ
ሄዳችሁ ተመታተሉት። እኔ አንድም የጨመርኩት የቀነስኩት የለም። ካልተሳሳቱ የሳምንት ሙሉ ዜና፣ ሬዲዮ፣ ኢንተርቪው፣ ዶክመንተሪ ነው ሲሰራ የነበረው ካምፔን። በተለይ ግን ሴንትራል ፖይንቷ 3 ሚሊዮን 2.5 ሚሊዮን የቀነሰው በዶክተር ቴዎድሮስ አድሃኖም ነው። አማራው ቁጥሩ እንዲቀን ዴሊብሬት ጄኖሳይድ እየተባለ ባይዘው ወሊድ በሚል በወሊድ መከላከያ በሚል እንዳይወልዱ ሴቶቹ እንዲያርጡ ምንድን ነው የሆነ እንዳይወልዱ አረጋቸው ተብሎ ማለት ነው። ዛሬስ የዶክተር ቴዎድሮስ ዋነኛ ደጋፊዎች እነዚህ ሰዎች ናቸው። ዋነኛ ቀንደኛ ደጋፊዎች ዶክተር ቴዎድሮስ አድሃኖም እንዲህ ብሎ ጻፈ ርዕስ። ዶክተር ቴዎድሮስ አድሃኖም ያው ማለት ሞራሊስቲ ሲያስቡት በእናታችሁ ማለት ያ የ3 ሚሊዮን ውሸት ነበረ ማለት ነው ነው ወይስ ኦህዴድ ነበረ ሄዶ ከተበ የተባለው? አሁን ኦህዴድ ስላለ ፖለቲክሱን እያያችሁት ነው። እንዲህ አይነት ፖለቲካ ነው ያለው። ሶ ስጠቀልለው ዶክተር ቴዎድሮስ ሮጦ ያመጣው ሸረሪና ነው። በእኔ እምነት ሸረሪና ላይ የደረሰው ጉዳት ነው። ኢፍ ሳፖዝ ቢሆን ኖሮ ህወሓት እንዳቀደው አልፎ መጥቶ ሁመራን ተቆጣጥሮ ቢሆን ኖሮ ዶክተር ቴዎድሮስ አድሃኖም አይመጣም ነበር። ስንቶቻችሁ እንደምታውቁ የሆነ ገንዘብ የሆነ ዩኒቨርሲቲ የዛሬ ስንትና ስንት ጊዜ የሰጠውን ገንዘብ አመት አልፎታል መሰለኝ፣ ቼክ አድርግላችኋለሁ። አንድ የሆነ ዩኒቨርሲቲ ሰጥቶታል ገንዘብ ለዶክተር ቴዎድሮስ በግል። ህወሓት የገንዘብ መሰብሰብ አዋጅ አውጥቶ 20% ምናምን መሰብሰብ ልክ ሲጀምርና የመከተ ምናምን ብሎ ሲጀምር ዶክተር ቴዎድሮስ አድሃኖም ለትግራይ ክልል ሰጥቻለሁ ብሎ ገንዘቡን ላከ። ታውቃላችሁ? ስንቶቻችሁ ነው የምታውቁት? ከስንትና ስንት ወራት በኋላ ያ ዩኒቨርሲቲ የሰጠውን ዶላር ስንት ሺህ ዶላር ለትግራይ ሰጥቻለሁ ብሏል። ያኔ ህወሓት ምን ጀምራለች? ስልጣኑን ተቆጣጥራ የገንዘብ ማሰባሰብ ጀምራለች ለጦርነቱ። ቼክ አድርጉት። መቼ ገንዘቡ ተሰጠ፣ መቼ ዶክተር ቴዎድሮስ አድሃኖም ለትግራይ ሰጠ የሚለው ማለት ፎር ዋት ፐርፐዝ። አንዳንዴ ውስጠ ሚስጥሩን በደንብ ብትገነዘቡ ብታውቁት ጥሩ ይመስለኛል። ይሄ ነው ያለው እውነቱ። ያው ትልቅ ሌሰን አለ ከዚህ መሃል። እውነት ለመናገር ህወሓት ባለፉት 27 ዓመት ከሰራቸው ትልቅ ስራዎች አንዱ የራሱን ሰዎች ዓለም አቀፍ ተቋማት ሰግስጓል። የስልጣን ጥቅሙ አንዱ እሱ ነው። በጣም በጣም ትልቅ ጥቅም ያለው እሱ ነው አንዱ። የአሜሪካ አምባሳደር ነበረ፣ የቻይና አምባሳደር ነበረ፣ ሌሎች ትልልቅ ሴክተሮች ላይ አምባሳደሮች ህወሓቶች ናቸው። የተባበሩ መንግስታት አምባሳደር ነበሩ። በሙሉ ተቆጣጥረው ትልልቅ ከዛ ቀጥሎ ኢንተርናሽናል ተቋም በሙሉ ብትሄዱ በቲፒኤልኤፍ እና በመንግስት ድጋፍ የሚገቡ ሰዎች ጠቅላይ ሚኒስትሩ ፈርሞ ወይ ምናምን ፈርሞ የሚገቡ ሰዎች በሙሉ ከሞላ ጎደል አብዛኛው የህወሓት ሰዎች ናቸው። የትግራይ ተወላጆች የህወሓት ሰዎች ናቸው። ሄዳችሁ ቼክ አርጉት። ይሄ ነገር ተመልሶ የሚመጣ አይመስለኝም። የሴማተር ኦፍ የሚቀጥሉት 10-15 ዓመታት ነው ኢፌክታቸው። 10 ዓመት ማክሲመም። ኦኬ ቴንክ ዩ በሻ። ዩኒቨርሲቲ ኦፍ ሚቺጋን 50,000 ነው የሰጠው። ቀኑን ጻፍልኝ እስቲ ካገኘው። መቼ ነው ሚቺጋን አዋርድ ያደረገው? መቼ ነው? ከዛ ደግሞ ታገኙታላችሁ። ይህን 50,000 ዶላሩን መቼ ዶክተር ቴዎድሮስ አድሃኖም ሰጠ የሚለው አስተሳስሩት። ባይዘው እያንዳንዱ ነገር ስታዩ በባዶ አትመልከቱት። የሚተሳሰር ነገር አለው።
በደንብ እያስተሳሰራችሁ ይዩት። አንዱ ቲፒኤልኤፍ ካረገው ነገር ትልቁ በ27 ዓመት የምናየው ብቻ ሳይሆን ይሄ አገር ውስጥ ብቻ ሳይሆን ወደ ውጪ ትላልቅ ተቋማት ጋር የራሱን ሰዎች ሰግስጎ አስገብቷል። ከሱ አንዱ ነው ብዬ አምናለሁ ቴዎድሮስ አድሃኖም። የግል ችሎታው ሊኖር ይችላል። ስለዚህ ነገ ከነገ ወዲያም ምንም ከ10 ዓመት በላይ ቲፒኤልኤፍ በዛ ይሻገራል ብዬ አላምንም። አይ ቲንክ እየደረቀ መሄዱ ስለማይቀር 20 ዓመት አካባቢ ሲደርስ እንደውም ባዶ ነው የሚሆነው። የቲፒኤልኤፍ ነው ያልኩት እኔ የትግራይ ልጆች አላልኩም። የትግራይ ልጆች አላልኩ፣ የቲፒኤልኤፍ ነው ያልኩት። ዝም ብሎ አይደለም ሃይቴክ ዩኒቨርሲቲዎች ሲያስተምር ቀል እንዳይመስላችሁ። ጀነራሎቹ እያንዳንዱን አምጥተው ሚቺጋን፣ ማሳቹሴት፣ ዲሲ፣ ዋሽንግተን፣ ጆርጅ ዋሽንግተን፣ ጆርጅ ታውን ዩኒቨርሲቲ፣ ፔንሲልቬኒያ እና ቨርጂኒያ ቴክ ዩኒቨርሲቲዎች ሲያስተምሩ ልጆቻቸውን ዝም ብለው አይደለም፣ የነገው ትውልድ ሰዎች ናቸው ብለው እንዳትሸወዱ። የትኛው የህዋት ያልሆነ ጀነራል ነው በማስ ልጆቹን አሜሪካን ሀገር አምጥቶ እንደዚህ አይነት በጣም ውድ የሆኑ ዩኒቨርሲቲዎች የማስተማር አቅም የዳበረው? እስቲ ንገሩ። በግልጽ እንነጋገር። ስለ ስልጣን ስለምናወራ ማለት ነው። ስለ ስልጣን ስለምናወራ የትኛው የኢትዮጵያ ጀነራል በማስ ደረጃ ልጆቹን አሜሪካ ልኮ በዶላር የሚከፈሉ ቤት ኪራይ ተከራይቶ የሚያስተምር ሃይቴክ ዩኒቨርሲቲዎች የሚያስተምር ማን ነው? ለምን ሆነ? እንዴት ተፈጠረ? እሱ የኢኮኖሚ አቅማቸው ይፈቅድ ነበር ወይ? ደሞዛቸው ይፈቅድ ነበር ወይ? የባለስልጣኖቹም የጀነራሎቹ ደሞዝ ይፈቅድ ነበር ወይ? ከየት ነው መሰረታዊ ምንጩ? ደን የነዛ ልጆች ደግሞ ኢምፓክት ምንድን ነው? በፈለጉት መጠን ነው አይደለም አላቅም። ኢምፓክታቸው ግን ምንድን ነው? ኢትዮጵያስ ቢሆኑ የተማሩባቸው ትምህርት ቤቶች ምን አይነት ትምህርት ቤት ነው የተማሩት? ለምንድን ነው በዛ ደረጃ ሳቅም ነበራቸው ወይ? ኢትዮጵያም ተውት፣ ሌላውን የብሪቲሽ የምናምን የሚባሉ ትልልቅ ዶላር የሚከፈሉ ትምህርት ቤቶች። ይሄ ስለ ቲፒኤልኤፍ ስናወራ ፓወር ኮንሶሊዴት ስታደርጉ በየቦታው ስታስቀምጡ የሚፈጠር ውጤት ነው። ይሄ ነው ህዝቡን ያበሳጨው ያነሳሳው። ስለዚህ ዶክተር ቴዎድሮስ አድሃኖም ዛሬ ሲመጣ እንደዚህ በእርግጥም ለኢትዮጵያ ሰላም አስበው ነው የሚል እምነት የለኝም እኔ። ሸረሪና ናት ይዞ አሩጣ ያመጣችው። ሸረሪና ናት ሮጣ ያስመጣችው። ሸረሪና ናት ሮጣ ያስመጣችው። ለምን እንደዛ ካልሆነ ለምን ልክ አይደላችሁም? ቲፒኤልኤፎች በፌዴራል መንግስቱ መቃብር ላይ የትግራይ ህልውና ይረጋገጣል ማለት አልነበረባችሁም? ለምን አላለም? ለምን ዝም አለ? እንዲህ አይነት ንግግር ትክክል አይደለም። ያውም አንዱ ኮሎኔል ወጥቶ ወዲ ሻምበል ጋር ሳይነበረ አሁን አዲስ አዛዥ የሆነ ካላሸነፍን የትግራይ ልሂቃን ያልቃሉ። በቪዲዮ ነው የወጣው። የማናሸንፍ ከሆነ አንድ በአንድ የትግራይ ልሂቃኖች እናልቃለን ብሎ ነው የሚናገረው። እንዴት ብሎ ነው ህወሓት ካላሸነፈ የትግራይ ልሂቃን የሚያልቁት? እንደ ዶክተር ቴዎድሮስ ለምረው ማጽፈው ምን ማለት ነው? የትግራይ ልሂቃን ያልቃሉ ማለት ቢገባህ ማለት ነው። ከምርም ልክ አይደለም የምትል ከሆነ ከምርም እንዲህ አይነት ይሄ በጣም አዋኪ ንግግሮች ከቲፒኤልኤፍ የሚመነጩ ትክክል አይደሉም። ፎቶውንም ወስደ ከፈለክ ባኖሩን ወስደ የትግራይ ህልውና የሚረጋገጠው በፌዴራል መንግስቱ መቃብር ነው የሚለውን ወስደ ይሄ ትክክል አይደለም ለምን አትልም? ህወሓት ከሻቢያ ጋር የፈጠረውን መቀናጆ ልክ አይደለም ለምን አላልክም? ለምን አትልም? እውነት ግልጽ አይደለልህም? የሻቢያ ታንኮች ወደ ትግራይ ሲገቡ አልሰማህም? መረጃ የለህም? ለምን አላወገስክም? የሌላ ውጭ ሀገር መጋበዝ ነው ይሄ ትክክል አይደለም ለምን አላልክም? አያችሁ፣ እያንዳንዷን ነገር ስትፈቷት እና ስትፈትሏት የምታገኙት ነገር ሌላ ነው። ለዚህ ነው እኔ ክሊሼ ያልኩት።
ዝም ብለው ይሄ ለታይታ የሚነገር አሰልቺ ማለት ነው። ክሊሼ ማለት ክሊሼ ምንድን ነው ላላችሁ የሰለቸ የነተበ ማለት ነው። ሰላም ምናምን ውስጥ ግን ሌላ ነው። የነተበ ንግግር ግን ይዘህ ትመጣለህ። ይሄ በደንብ ሊታወቅ ይገባል ብዬ ነው የማስበው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ወደሚቀጥለው እንሄዳለን። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ።